የመጀመሪያ ኤግዛምፕል x to the power 5 to the power of x is equals to 125 ሶ መጀመሪያ ምንድነው የምናደርገው እዚህ ጋር 5 ነው እዚህ ጋር ደግሞ 125 ነው ስለዚህ ቤዙ ወደ 5 እንቀይራለን ማለት ነው ይሄኛን በራይት ሳይድ ያለውን ወደ ቤዝ 5 እንቀይራለን ሶ ያ ማለት ምን ማለት ነው 5 to the power of x is equals to 125 ማለት ስንት ማለት ነው 5 times 5 times 5 ማለት ነው ሶ ይሄ ማለት ምን ማለት ነው 5 to the power of x is equals to ፓወር ላይ እያንዳንዱ ፓወር ላይ አሁን ለምሳሌ 5 ላይ አንድ ፓወሩ 1 ስለሆነ እንደምራለን ማለት ነው ከዛ ስንደምር ምን ይሆናል 5 እንወስድና ፓወሮቹን ስንደምር 3 ስለሆነ 5 to the power of 3 ይሆናል ማለት ነው ሶ 125 ማለት በሌላ አባባል 5 to the power of 3 ማለት ነው ስለዚህ በlaw of exponential function መሰረት a to the power of x is equals to a to the power of y ከሆነ ቤዛችሁ ይሄ a እና እዚህ ጋር ያለው ቤዝ የሚመሳሰል ከሆነ ፓወር ላይ ያለው እኩል ይሆናል ማለት ነው ሶ x equals to y ይሆናል ማለት ነው ስለዚህ በዛ ሚንስ ይሄኛ ምን ይሆናል ማለት ነው ፓወር ላይ ብቻ ያለው እንወስዳለን x is equals to 3 ይሆናል ማለት ነው so this is the final answer ሁለተኛ 3 to the power of 3 minus x is equals to 81 so አሁን እንዳልኳችሁ ይሄኛን ወደ ቤዝ 3 እንቀይራለን so 81 ማለት ስንት to the power of 3 to the power of ስንት 81 ይመጣል ማለት ነው ብለን ነው የምናስበው ወይም ደግሞ 81 ማለት 3ን ስንት ጊዜ አባዝተን ነው እንደዛ የሚመጣ የሚለው ቼክ እናደርጋለን ማለት ነው ስለዚህ 81 ማለት 3 4 ጊዜ ስናባዛ ማለት ነው 3 times 3 times 3 times 3 81 ነው እያንዳንዱ ፓወር ላይ አንድ ስላለ 4 ጊዜ ስለሆነ 3 to the power of 4 ይሆናል ማለት ነው so ይሄኛው 3 to the power of 3 minus x is equals to በዛ ሳይድ 3 to the power of 4 ይሆናል ማለት ነው ከዛ በኋላ አሁን ቤዙ ተመሳሳይ ስለሆነ ፓወሩን ብቻ እኩል እናደርጋለን ማለት ነው which is 3 minus x is equals to 4 ይሆናል ማለት ነው ከዛ በኋላ ለx ሶልቭ ስናደርግ x ወደዛ እንወስድና ወደ ይሄን x ወደዛ እንወስድና 4 ወደዚህ እናምጣ ከዛ በኋላ ምን ይሆናል 3 minus 4 is equals to x ወደዛ ሲሄድ ፖዚቲቭ ይሆናል ማለት ነው ከዛ minus 1 is equals to x ይሆናል so this is the final answer ይሆናል ማለት ነው አራተኛ c ሶስተኛ 4 to the power of 2x minus 5 is equals to 2 to the power of 3x plus 6 so አንድ ማወቅ አለባችሁ አሁን ለምሳሌ እዚህ ጋር 2 ነው እዚህ ጋር 4 ነው ስለዚህ ወደ ትንሹ እንቀይራለን ማለት ነው ቤዙን ወደ ትንሹ እንቀይራለን ስለዚህ ወደ 2 እንቀይራለን ማለት ነው የዚህኛን ቤዝ ስንቀይር ምንድነው የሚሆነው 4 ማለት 2 ስኩዌር ነው 2 ስኩዌር ማለት ነው 4 ማለት ከዛ በኋላ እቺ አሁን እንደዚህ መጻፍ እንችላለን ከዛ በኋላ ፓወር ላይ ያለው እንዳለ እንጽፋለን which is equals to በዛ ሳይድ 2 to the power of 3x plus 6 ይሆናል ማለት ነው ስለዚህ በlaw of exponent መሰረት ምንድነው የሚሆነው ለምሳሌ a to the power of x times a to the power of x times ፓወር ላይ ማለት ነው ሌላ b ቢኖር ምንድነው የምናደርገው a to the power of ፓወር ላይ ያሉትን እናባዛለን ማለት ነው x times b ይሆናል ማለት ነው so ፓወር ላይ ያሉን እናባዛለን ማለት ነው ልክ እንደዛ አሁን እዚህ ጋር እቺ ስኩዌር 2 ማለት ነው እቺ ስኩዌር ከዚህ ጋር እናባዛለን ማለት ነው so የዛን ጊዜ ምንድነው የሚሆነው 2 to the power of ፓወር ላይ ሁለቱን ስናባዛ 2 ሲባዛ 2x 4x ይሆናል plus 2 times 5 minus 5 actually minus ነው minus or እንደዚህ አድርገን እንጻፍ ለእናንተ ግልጽ እንደሆነላችሁ ይሄ ማለት 2 into 2x minus 5 ማለት ነው which is equals to በዛ ሳይድ still ምንም የተቀየረ ነገር የለም እንጽፋለን ማለት ነው እንዳለ ከዛ በኋላ ሁለቱ ዲስትሪቢዩት እናደርጋለን ማለት ነው እቺን ሁለት ከዚህ ጋርም እናባዛለን ማለት ነው ዲስትሪቢዩት ስናደርግ ምንድነው የሚሆነው 2 to the power of ስናባዛ 2 times 2x 4x ይሆናል
ማይነስ 2 ታይምስ 5 10 ይሆናል ማለት ነው። ከዛ በኋላ በዚህ ሳይድ ያለው እንዳለ እንጽፋለን ማለት ነው። ከዛ በኋላ አሁን ቤዙ ተመሳሳይ ስለሆነ ቤዛቸው ተመሳሳይ ስለሆነ እንደዚህ ፓወር ላይ ያለውን ብቻ እኩል እናደርጋለን ማለት ነው። ሶ የዛን ጊዜ ምንድነው የሚሆነው 4x minus 10 is equals to 3x plus 6 ሆናል። ሶ ሊኒየር ኢኩዌሽን ነው። ስለዚህ 3 ወደዚህ ስናመጣ 4x minus 3x ሆናል። 10 ወደዛ ስንወስድ ፕላስ 10 ይሆናል ማለት ነው። ይሄ እዚህ ጋር x is equals to ስንት ሆናል 16 ይሆናል ማለት ነው። ሶ this is the final answer ይሆናል ማለት ነው። ኦኬ አራተኛ 1/8 is equals to actually በዚህ ሳይድ 1/8 ብቻ ነው። 1/8 is equals to 1/4 to the power of x ሶ የዚህን ጊዜ ምንድነው የምናደርገው ወደ ምን እናደርጋለን actually እዚህ መጻፍ እንችላለን። ሶ ይሄ ማለት ምን ማለት ነው 1/8 ማለት 8 ማለት 2 ኪዩብ ነው። 2 ኪዩብ ማለት 2 8 ማለት 2 ታይምስ 2 ታይምስ 2 ሶስት ጊዜ ማለት ነው። ፓወሮቹ ላይ አንዳንድ ስለሆነ ይሄ ማለት to the power of ስንደምር አንዳንዱን ስንደምር to the power of 3 ይሆናል ማለት ነው። ሶ 3ን አንድ ጊዜ ስናባዛ 8 ይመጣል። so then which is equals to ይሄኛ ደግሞ 1/4 ማለት 1/2 ስኩዌር ማለት ነው። 4 ማለት 2 ስኩዌር ነው። ከዛ በኋላ በኤክስፖነንት መሰረት ለምሳሌ 1/a ማለት በኤክስፖነንት ሎ መሰረት 1/a ማለት ምን ሆናል a to the power of minus 1 ሆናል። እዚህ ጋር 1 ስለሆነ ማለት ነው። ለምሳሌ 1/a ስኩዌር ከሆነ ምንድነው የሚሆነው a to the power of minus 2 ይሆናል። እዚህ ኔጌቲቭ ነበረ ወደ ላይ ሲወጣ ማይነስ ይሆናል ማለት ነው። the same thing 1/a ኩብ ከሆነ ወደ ላይ ወጣና a to the power of minus 3 ይሆናል ማለት ነው። ስለዚህ እነዚህንም እዛ ላይ አፕላይ እናደርጋለን ማለት ነው። ስናደርግ ምንድነው የሚሆነው 1/a ማለት 1/2 ስኩዌር ማለት ምንድነው የሚሆነው ወደ ላይ ወጥቶ 2 to the power of minus 3 ይሆናል ማለት ነው። the same thing ይሄኛው ምንድነው የሚሆነው 2 to the power of minus 2 ይሆንና ከዛ ያው ውጪ ላይ x አለው ማለት ነው። ውጪ ላይ x አለው ማለት ነው። ከዛ በኋላ የቅድሙ ኤግዛምፕል ላይ እንዳያችሁት ፓወር ላይ ከሆነ ይባዛሉ ማለት ነው። ፓወር ላይ ከሆነ a to the power of ለምሳሌ a ስኩዌር ታይምስ b ከሆነ ከዛ በኋላ a to the power of 2b ይሆናል ማለት ነው። እንደዚህ ይባዛል። ቦታ ቢቀያየር ራሱ ማለት ነው። ቦታ ቢቀያየር ራሱ ይባዛል። or a to the power of b ታይምስ ስኩዌር ቢሆን መልሱ ከዚህ ጋር ደሴም ነው ማለት ነው። ስለዚህ ምንድነው የምናደርገው 2 to the power of minus 3 በዚህ ሳይድ አይቀየርም። በዚህ ሳይድ ደግሞ 2 to the power of minus 2 times x minus 2x ይሆናል ማለት ነው። ሶ የዚህን ጊዜ ቤዙ ተመሳሳይ ስለሆነ ፓወሮችን እኩልን አድርገን ሶልቭ እናደርጋለን ማለት ነው። ሶ this is equals to minus 3 በዚህ ሳይድ is equals to minus 2x ከዛ ለx ለብቻ ለማስቀረት minus 2 እናካፍላለን ለminus 2 እናካፍላለን። ከዛ x is equals to ኔጌቲቭ እና ኔጌቲቭ ይጣፋል ፖዚቲቭ ይሆናል 3/2 ይሆናል ማለት ነው። so this is the final answer ይሆናል ማለት ነው። አምስተኛ ኤግዛምፕል 2 to the power of minus x is equals to 512 so ቅድም እንደነገርኳችሁ ምንድነው የምናደርገው ይሄኛውንም ወደ ቤዝ 2 እንቀይራለን ማለት ነው። ማንኛውም ቁጥር እዚህ ጋር ተሰጠን ቁጥር ከዚህ ጋር ሪሌትድ የሆነ ነው። እዚህ ጋር የተጻፈ ቁጥር ጋር ሪሌትድ የሆነ ነው። ስለዚህ 512 ማለት ሁለት ስንት ጊዜ ራሱን ቢያባዛ ነው 512 የሚለውን ቼክ እናደርጋለን ማለት ነው። ለምሳሌ 2 ሲባዛ 2 4 ነው። ሲባዛ 2 8 ነው። ሲባዛ 2 32 ነው። ሲባዛ 2 ስንት ነው? አሁን ስንት ያባዛ 1 2 3 4 ሲባዛ 2 32 ነው። 5 ጊዜ ሲባዛ ማለት ነው። ሶ ሲባዛ ኦር ቀጥታ እንጻፍ እንድታያችሁ 2 ሲባዛ 2 4 ነው። 4 ሲባዛ 2 8 ነው። ሲባዛ 2 16 ነው። ሲባዛ 2 32 ነው። ሲባዛ 2 64 ነው። ሲባዛ 2 128 ነው። ሲባዛ 2 256 ነው። ሲባዛ 2 512 ይሆናል ማለት ነው። ስለዚህ መቁጠር ትችላላችሁ 1 2 3 4 5 6 7 8 9 ስለዚህ ሁለትን ራሱ 9 ጊዜ ስናባዛ
512 ይሰጠናል ማለት ነው። ሶ ይሄ ከዚህ ጋር ተሴም ነው ማለት ነው። ስለዚህ which is equals to ይሄ 2 to the power of 9 ማለት ነው። ሶ በዚህ ሳይድ ምን ሆናል እንዳለ እንጽፋለን 2 to the power of minus x is equals to 2 to the power of 9 ይሆናል ማለት ነው። 9 ጊዜ ስናባዛ 512 ይሆናል ማለት ነው። የራሱ ሆኖ ደጋግመን ስናባዛ ማለት ነው። ስለዚህ አሁን ቤዛችሁ ተመሳሳይ ስለሆነ የፓወሩን ብቻ እንወስዳለን ማለት ነው። ከዛ በኋላ ማይነስ ኤክስ ይሆናል በዚህ ሳይድ is equals to 9 x equals to minus 9 ይሆናል ማለት ነው። በሁለቱም ሳይድ በማይነስ ስናካፍለው ስናባዛ ማለት ነው። አው ስድስተኛ ኤግዛምፕል 7 to the power of x square plus x ፓወር ላይ ነው is equals to 49 ሶ ቅድም እንደነገርኳችሁ እዚህ ጋር የተጻፈን ቁጥር ከዚህ ቤዝ ጋር ማመሳሰል አለብን። ስለዚህ 49 ማለት 7 ስኩዌር ነው። 7 ከዚህ ጋር ይመሳሰላል ማለት ነው። ስለዚህ 7 to the power of x square plus x is equals to በዚህ ጋር 7 ስኩዌር ሆናል ማለት ነው 49። ከዛ ቤዙን ተመሳሳይ ስለሆነ የፓወሩን ብቻ እንወስዳለን ማለት ነው። ከዛ ስንወስድ ምን ይሆናል x square plus x is equals to 2 ይሆናል። ከዛ በኋላ ኤክሱን ወደዚህ እናሻግራለን። ምን ይሆናል x square plus x 2 ወደዚህ ሲያልፍ 2 ይሆናል። ሶ ወደ ኳድራቲክ ኢኩዌሽን ተቀየረ ማለት ነው። ስለዚህ አሁን እኛ ምንድነው የምንፈልገው? ሁለት ቁጥር እንፈልጋለን። ተባዝቶ ሲባዛ -2 የሚሰጠን ስንደምራችሁ አንድ የሚሰጠን እንፈልጋለን። ምክንያቱም እዚህ ጋር ስንደምር እዚህ ጋር ያው x አንድ ስለሆነ አንድ ሰጠናል። ስናባዛ ደግሞ -2 የሚሰጠን ማለት ነው እንፈልጋለን። ያ ቁጥር ስንት ነው? እንደዛ የሚሰጠን -2 እና ፖዚቲቭ 2 እና -1 ነው። 2 እና 1ን ስንደምር ስንት ሆናል? ስንደምራችሁ ፖዚቲቭ 1 ሆናል። ስናባዛ ደግሞ -1 ሆናል ማለት ነው። -2 ሆናል እዚህ ጋር ማለት ነው። እዚህ ጋር ያለው ይሰጠናል ማለት ነው። ኦር እናንተ ከፈለጋችሁ በኳድራቲክ ኢኩዌሽን መስራት ትችላላችሁ። በኳድራቲክ ፎርሙላ መስራት ትችላላችሁ። እንዲሁም ደግሞ በኮምፕሊቲንግ ዘ ስኩዌር ሜተድ መስራት ትችላላችሁ ማለት ነው። ሶ አሁን ኖርማሊ ይሄ እንዴት ነው የሚመጣው? ለምሳሌ ኳድራቲክ ፎርም ax ስኩዌር ፕላስ bx ፕላስ c ነው። ስለዚህ ሶልቭ ለማድረግ ለx ተደምሮ b የሚሰጠን እንፈልጋለን ማለት ነው። ተደምሮ ከዛ ተባዝቶ ደግሞ ስንት የሚሰጠን እንፈልጋለን? ac ይሆናል ማለት ነው። አሁን ac ማለት a ማለት እዚህ ያለው ነው፣ c ማለት እዚህ ነው። ሶ በእኛ ኬዝ ደግሞ ተደምሮ ለምሳሌ -2 ብለናል። ተባዝቶ አንድ ነው እዚህ ጋር ac ማለት ነው። ተባዝቶ የሚመጣው አንድ ነው። አንድ እና -2 ያው ተባዝቶ ማለት ነው። ሲባዛ -2 ነው የሚመጣው። ተባዝቶ እሱን የሚመጣ ስንደምር ግን እዚህ ጋር ያለው የb ቫሉ የሚመጣልን ማለት ነው። ስንደምር የሚመጣን እንፈልጋለን ማለት ነው። ሶ ያ ቁጥር ምንድነው? 1 እና -1 እና 1 እና -1 ነው ማለት ነው። 1 እና -1 ነው። ወይንም ደግሞ የዚህ ፋክተር እንፈልግና በዛ ምን እንፈልጋለን ማለት ነው። ሶ መልሱ ስንት ነው የሚሆነው ማለት ነው? 1 እና -1 ነው። 1 እና -2 እና -1 ስለዚህ x -1 ታይምስ x + 2 is equal to 0 ይሆናል ማለት ነው። 0 ይሆናል። ሶ ተደምሮ ነው የምንፈልገው ማወቅ አለባችሁ ማለት ነው። ሶ ተደምሮ ይሄ b ጋር ያለው የሚሰጠን ተባዝቶ ግን a እና ይሄን የሚሰጠን ነው የምንፈልገው። ያ ቁጥር -1 እና +2 ነው። ስንደምራችሁ ፖዚቲቭ 1 ይመጣል። ስናባዛ ይሄን ሁለቱን ቁጥር -2 ይሰጠናል። ስለዚህ ለx ሶልቭ እናደርጋለን ማለት ነው። ሶ x -1 is equal to 0 እና x + 2 is equal to 0 ይሆናል። የዚህ x is equal to 1 እና x is equal to -2 ይሆናል። ሶ this is the final answer ይሆናል ማለት ነው። ኦኬ g እና የመጨረሻው ለዚህ ኤግዛምፕል 3 to the power of x square minus 2 is equals to 9 ስለዚህ the same thing ምንድነው የምናደርገው? ይሄ 9 እዚህ ጋር ተሰጠኝ ቁጥር ከዚህ ጋር እናመሳሰላለን ቤዙም ማለት ነው። ስለዚህ በዚህ ሳይድ እንዳለ እንጽፋለን 3 to the power of x square minus 2 is equals to 9 ማለት ደግሞ 3 ስኩዌር ነው። ሶ አሁን ቤዙ ተመሳሳይ ነው። ስለዚህ ምንድነው የምናደርገው? ፓወሮችን ፓወር ላይ ያለውን እኩል እናደርጋለን ማለት ነው። ሶ x square minus 2 is equals to 2 ይሆናል። ሶ ከዛ በኋላ ምንድነው የማሆነው?
ቱ ወደዚህ ስናሻግር ኦር እንደዚህ ማድረግ እንችላለን። ኤክስ ስኩዌር ሁለቴ ወደዛ ስናሻግር ስንት ነው ማለት ነው? 2 + 2 ይሆናል 4 ይሆናል ማለት ነው። ከዛ በኋላ ራዲካል ውስጥ ማስገባት እንችላለን ማለት ነው። ሁለቱም ሳይድ ራዲካል ውስጥ እናስገባለን። ከዛ በኋላ ኤክስ ኢዝ ኢኳልስ ቱ ራዲካል ውስጥ ስገባ ፕላስ ኦር ማይነስ ይሆናል። ከራዲካል ሲወጣ 4 2 ይሆናል ማለት ነው። ስለዚህ መልሱ ምንድነው የሚሆነው? ኤክስ ኢዝ ኢኳልስ ቱ ማይነስ 2 እና ኤክስ ኢዝ ኢኳልስ ቱ 2 ይሆናል ማለት ነው። አንድ እሱ ነው። ሶ አንድ ነገር ማወቅ አለባችሁ። ለምሳሌ 2 ማይነስ 2 እዚህ ራዲካል ውስጥ ስኩዌር ስናደርግ 4 ይመጣል። 2ም ስኩዌር ስናደርግ 4 ይመጣል። ስለዚህ ለዛ ነው ፕላስ ኦር ማይነስ የምንለው ማለት ነው። በዚህ ጋር ይሄኛውም እዚህ ጋር ፕላስ ኦር ማይነስ ማለት እንችላለን። ይሄ አንዱ መንገድ ነው። ለምሳሌ ከዚህ ስቴፕ በኋላ እንደዚህ ከመጣ በኋላ ማለት ነው ምን ማድረግ እንችላለን? ኤክስ ስኩዌር ማይነስ 2 ኢዝ ኢኳልስ ቱ 2 ካለ በኋላ ወደዚህ ማሻገር እንችላለን። 2 ማለት ነው። ኤክስ ማይነስ 2 በዛ ሳይድ አለው ወደዚህ ሲያልፍ ማይነስ 2 ይሆናል ኢኳል ቱ 0 ይሆናል ማለት ነው። ከዛ ኤክስ ስኩዌር ማይነስ 4 ኢዝ ኢኳል ቱ 0 ይሆናል። ይሄ ማለት ምን ማለት ነው? ኤክስ ስኩዌር ማይነስ 4 ማለት 2 ስኩዌር ነው ኢዝ ኢኳል ቱ 0 ይሆናል። ሶ ከዚህ በፊት ነው የምታውቁ ከሆነ ኤ ስኩዌር ማይነስ ቢ ስኩዌር ማለት ኤ ስኩዌር ማይነስ ቢ ስኩዌር ማለት ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ይሆናል ማለት ነው። ስለዚህ በዛ ሚንስ ምንድነው የምናደርገው? ይሄን ኤክስፓንድ ስናደርግ በይሄኛ ሩል ተጠቅመን ማለት ነው። በዚህ ሩል ምንድነው የሚሆነው ማለት ነው? ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 ኢዝ ኢኳል ቱ 0 እናደርጋለን ማለት ነው። ሶ እዚህ ጋር እንደምታዩት ቤዝ ነው ወሰድነው። ስኩዌር ስል ቤዝ ነው ወሰድነው። እዚህ ጋር ኤ እና ቢ ብቻ ነው ወሰድነው። ስለዚህ እዚህ ጋርም ኤክስ እና 2 ብቻ ነው የምንወስደው ማለት ነው። አንድ ጊዜ ማይነስ እናደርጋለን፣ አንድ ጊዜ ደግሞ ፕላስ እናደርጋለን። ከዛ ኢኳልስ ቱ 0 አድርገን ለሁለቱም ሶልቭ እናደርጋለን ማለት ነው። ከዛ በኋላ ምን መጣ? ኤክስ ማይነስ 2 ኢዝ ኢኳል ቱ 0 እና ኤክስ ፕላስ 2 ኢዝ ኢኳል ቱ 0 እናደርጋለን። የዚህኛ ምንድነው ማለት ኤክስ ኢዝ ኢኳልስ ቱ 2 ይሆናል። የዚህኛ ደግሞ ኤክስ ኢኳልስ ቱ ማይነስ 2 ይሆናል። በሁለቱም ሳይድ መልሱ ተመሳሳይ ነው ማለት ነው። ሶ እናንተ ከሁለቱ ወይ አንዱን ተጠቅማችሁ መስራት ትችላላችሁ ማለት ነው።